ሰበር ዜና የእስራኤል ክሩዝ ሚሳኤሎች ኢራንን ደብድበዋል። የኢራን ዋና ከተሞች በሚሳኤል ተደብድበዋል። በተለይም በዋናነት የእስራኤል ጥቃት ከተሰነዘረባቸው ስፍራዎች መካከልም የአያቶላ ቤት እንደሚገኝበት የኢራን ብሔራዊ ቴሌቪዥን ጣቢያ ዘግቧል። አንደኛው የእስራኤል ጥቃት ያነጣጠረው ከአያቶላ ቤት አቅራቢያ እንደሆነም የዜና ምንጩ ጠቅሶ ዘግቧል። ይህን ተከትሎ አያቶላ አሊ ካሚኒ ከመኖሪያ ቤታቸው ሸሽተው ወዳልታወቀ ስፍራ መሸሻቸውንና ደበቃቸውንም ሮይተርስ የዜና ወኪል ዘግቧል። ቀጠናው ታምሷል። የመካከለኛው ምስራቅ በሚሳኤል ፍልሚያ እየተናጠ ይገኛል። አሜሪካና እስራኤል በጋራ በመሆን ኢራንን እየደበደቡ ይገኛሉ። የዓለም ቀልብ ትኩረትና አይኖች ሁሉ መካከለኛው ምስራቅ ላይ አተኩረዋል። በመጨረሻም የተፈራ ሆኗል። እስራኤል ኢራንን እየደበደበች ትገኛለች። በመካከለኛው ምስራቅ የሚሳኤሉ ጦርነት ፈንድቷል። የእስራኤል የመከላከያ ሚኒስቴር በትናንትናው ዕለት በኤክስ ገጻቸው ላይ በሚቀጥለው ሳምንት የመካከለኛው ምስራቅን የቀጣይ ዓመታት ዕጣ ፈንታ የሚወስን ታላቅ ክስተት ጠብቁ ሲሉ ዝተው ነበር። ይህን በተናገሩ ከሰዓታት በኋላ የእስራኤል ሚሳኤሎች ኢራንን ደብድበዋል። ይህን ተከትሎ በመካከለኛው ምስራቅ ከባድ ውጥረትና ትኩሳት ፈንድቷል። የእስራኤል መከላከያ ሚኒስቴር በኢራን ላይ የቀድሞ ማጥቃት እርምጃ ወስዷል። በመላ አገሪቱ የአደጋ ጊዜ የማስጠንቀቂያ ደውልም ተሰምቷል። እስራኤል ጥቃቱን ተከትሎ በመላ አገሪቱ የአስቸኳይ ጊዜ አዋጅ አውጃለች። እርምጃውን ከኢራን በኩል ሊፈጸም የሚችል ጥቃትን ቀድሞ ለመከላከል የተወሰደ ነው ሲልም ገልጾታል። ይህን ተከትሎ ከኢራን በኩል የአጸፋ የሚሳኤል ጥቃት ሊፈጸም እንደሚችል መከላከያ ሚኒስቴር አስጠንቅቋል። በተጨማሪም የእስራኤል መከላከያ ኃይል ተደጋጋሚ የተኩስ አቁም ጥሰት በመፈጸሙ በጎረቤት ደቡብ ሊባኖስ ውስጥ በሚገኙ የሂዝቦላ ታጣቂዎች ላይ ጥቃት መፈጸሙንም ይፋ አድርጓል። የቢቢሲ የኢራን ቋንቋ አገልግሎት ፋርስ ዜና ወኪል በመጥቀስ እንደዘገበው በኢራን ዋና ከተማ ቴሄራን ማዕከላዊ ክፍል ውስጥ በርካታ ፍንዳታዎች ተሰምተዋል። የዜና ወኪሉ ቴሄራን ውስጥ የሚገኙ ሁለት አካባቢዎች በተለይ ኢላማ መሆናቸውንና በተጨማሪም 3 ፍንዳታዎችን የሚያሳዩ ፎቶግራፎችን አጋርቷል። እስራኤል ኢራን ላይ ጥቃት ከሰነዘረች በኋላ ከኢራን በኩል የአጸፋ ጥቃት ሊፈጸማል በሚል ዜጎቿን አስጠንቅቃለች። በመላው እስራኤል ከኢራን ሊፈጸም የሚችል የሚሳኤልና የድሮን ጥቃትን ለማስጠንቀቅ የአደጋ ጊዜ ደውሎች ጠዋት ላይ ተሰምተዋል። እስራኤል በኢራን ላይ ጥቃት ከከፈተች በኋላ ነው በአገሪቱ ሰዓት አቆጣጠር ጠዋት 2 ሰዓት ከ15 ደቂቃ ላይ የማስጠንቀቂያ ደውሉ የተሰማው። እስራኤል በኢራን ላይ ጥቃት የፈጸመችው በአሜሪካና በኢራን መካከል ድርድር እየተደረገ ባለበት ወቅት ነው። በኦማን አደራዳሪነት ለሶስት ዙር የተካሄደው ድርድር በመካከለኛው ምስራቅ የሚነሳን ጦርነት ያስቀራል ተብሎ ተገምቶ ነበር። ሆኖም ግምቶች ሁሉ መና ቀርተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር በኒውክሌር ፕሮግራሞቿ ላይ ስምምነት ላይ ካልተደረሰ ጥቃት እንደሚፈጽሙ በተደጋጋሚ ዝተው ነበር። እንደዛቱትም በእስራኤል በኩል አድርገውታል። ዶናልድ ትራምፕ ትናንት ለጋዜጠኞች በሰጡት መግለጫ ላይ ከኢራን ጋር እየተደረገ ባለው ንግግር ደስተኛ አይደለሁም ብለው ነበር። ትራምፕ ከአውሮፓውያን 2003 ወዲህ ግዙፍ ነው የተባለ የአሜሪካን ጦር ኃይል ወደ ቀጠናው እንዲንቀሳቀስም አዘዋል። የአሜሪካ አየር ኃይል ንብረት የሆኑ አውሮፕላኖች በሳውዲ አረቢያና በእስራኤል የታዩትም በዚሁ ሳምንት በኩል ነው። ከዚህ በተጨማሪም እስራኤል የአየር ክልሏን ሙሉ በሙሉ ዘግታለች። አሜሪካ በኢራን ላይ ጥቃት ልትሰነዝር እንደምትችል ስጋት የገባቸው በርካታ አገራትም ከትላንትናው ዕለት አንስቶ በአካባቢው ላሉ ዜጎቻቸው ማስጠንቀቂያ ሰጥተው እንደነበር ምንጮች ተናግረዋል። የእስራኤል መከላከያ ሚኒስቴር ዛሬ ማለዳ ላይ በኢራን ላይ ጥቃት ሰንዝሯል። ዩናይትድ ኪንግደም በቴህራን ከሚገኘው ኤምባሲዋ ሰራተኞቿን ያስወጣች ሲሆን ወደ እስራኤልም አስፈላጊ ከሆኑት በስተቀር ሁሉም ጉዞዎች እንዳይደረጉ በሚል መመሪያዋን አሻሽላለች። ይህ በእንዲህ እንዳለ አሜሪካ በኢራን የሚገኙ ዜጎቿንም በፍጥነት ለቀው እንዲወጡ አሳስባለች። ቻይና፣ ህንድና ካናዳን ጨምሮ ሌሎች ሀገራት ዜጎቻቸው ጦርነቱ ሊከሰት ስለሚችል በተቻለ ፍጥነት ከኢራን ለቀው እንዲወጡ ያሳሰቡት ከጥቃቱ ቀደም ብለው ነበር። ጀርመን ዜጎቿ ወደ እስራኤል እንዳይጓዙ ስትመክር፣ ፈረንሳይ ደግሞ ባይጓዙ መልካም እንደሆነ ለዜጎቹ አስገንዝባለች። የኢራን የኒውክሌር ፕሮግራም ዳግም አይን ውስጥ ከገባ ከረምረም ብሏል። ዩናይትድ ስቴትስ የጦር ጄቶቿንና መርከቦቿን ወደ ቀጠናው ካስጠጋችም ሳምንታት ተቆጥረዋል። አሜሪካ ቴህራን ከስምምነት ላይ የማትደርስ ከሆነ ጥቃት ለመፈጸም ተሰናድታ እየጠበቀች ነው።
ዶናልድ ትራምፕ ጥቃት ለመፈጸም እየተሰናዱ ባሉበት ወቅት ደግሞ ወዳጃቸው እስራኤል አስቀድማ ቴሄራንን በአስፈሪ ሚሳኤሎች ደብድበዋል። ፕሬዚዳንት ትራምፕ በአውሮፓውያኑ የካቲት 19 ተጨባጭ ስምምነት ላይ መድረስ ካልተቻለ መጥፎ ነገር ይከሰታል ብለው ነበር። የኒውክሌር ጦር መሳሪያ ሊኖራቸው አይችልም፣ በጣም ቀላል ጉዳይ ነው። የኒውክሌር ጦር መሳሪያ ካላቸው በመካከለኛው ምስራቅ ሰላም ሊኖር አይችልም ሲሉ አቋማቸውንም በወቅቱ ይፋ አድርጓል። ኢራን ግን የኒውክሌር ቦምብ እንዲኖራት እንደማትፈልግ በተደጋጋሚ ትናገራለች። ነገር ግን በርካታ አገራት እንዲሁም የዓለም አቀፍ የኒውክሌር ተቆጣጣሪ ድርጅት የኢራንን ቃል አምነው መቀመጥ አይፈልጉም። ለመሆኑ የኢራን የኒውክሌር ፕሮግራም በምን ደረጃ ላይ ነው ያለው? በዝርዝር እንመልከተው። በእስራኤልና በኢራን መካከል ባለፈው ዓመት ሰኔ ወር ላይ ለ12 ቀናት ጦርነት ከተካሄደ በኋላ የኢራን ኒውክሌር ፕሮግራም ያለበት ደረጃ በግልጽ አይታወቅም። ዩናይትድ ስቴትስ ጦርነቱን ለአጭር ጊዜ ተቀላቅላ በኢራን የኒውክሌር ተቋማት ላይ የአየር ድብደባ በወቅቱ ፈጽማለች። ጥቃቱ የደረሰባቸው ተቋማት በኢስፋሃን የሚገኘው የኒውክሌር የምርምር ተቋም፣ በናታናዝና ፎርዶ የሚገኙት ዩራኒየም ለማበልጸግ የሚያገለግሉ ማዕከሎች ናቸው። ከጥቃቱ በኋላ ትራምፕ ተቋማቱ ከጥቅም ውጪ ሆኗል ብለው ነበር። ከሳምንታት በኋላ ግን የዓለም አቀፉ የኒውክሌር ተቆጣጣሪ ኤጀንሲ ኃላፊ ራፋኤል ግሮሲ በተቋማቱ ላይ የደረሰው ጥቃት ከባድ ቢሆንም ሙሉ በሙሉ አለመውደማቸውን በመግለጽ በወራት ውስጥ ማበልጸግ ሊጀምሩ ይችላሉ ሲሉ ተናግረው ነበር። የዓለም አቀፉ የኒውክሌር ተቆጣጣሪ ኤጀንሲ እስራኤል ባለፈው ዓመት ሰኔ 13 ጥቃት ስትፈጽም ኢራን 440 ኪሎ ግራም የበለጸገና የጥራት ደረጃው 60 በመቶ የሆነ ዩራኒየም ክምችት ነበራት ብሏል። ይህም የጦር መሳሪያ ለማምረት ጥቂት ብቻ የቀረው እንደማለት ነው። ግሮሲ በጥቅምት ወር ለአሶሺየትድ ፕሬስ ሲናገሩ ይህ መጠን የበለጠ ከበለጸገ ለ10 የኒውክሌር ቦምቦች በቂ ይሆናል ብለው ነበር። በህዳር ወር የኢራን ውጭ ጉዳይ ሚኒስቴር አባስ አራክቺ ለዘ ኢኮኖሚስት ሲናገሩ ዩራኒየም ማበልጸጉ አሁን ቆሟል ብለው ክደው ነበር። ባለፈው ወር ለፎክስ ኒውስ ደግሞ አዎ ተቋማቱን ማሽኖችን አውድማቸዋል፣ ነገር ግን ቴክኖሎጂው ሊደበደብ አይችልም፣ እናም ቁርጠኝነታችንም ሊደበደብ አይችልም በማለት ሐቁን ተናግረዋል። ግሮሲ በጥር ወር ለሮይተርስ ሲናገሩ ደግሞ የዓለም አቀፉ የኒውክሌር ተቆጣጣሪ በኢራን ውስጥ በቦምብ ጥቃት ያልደረሰባቸውን 13 የኒውክሌር ጣቢያዎችን መመልከት ችሏል። ነገር ግን ሶስቱን ቁልፍ ቦታዎች መመርመር አልቻለም። ኤጀንሲው ለመጨረሻ ጊዜ የኢራንን ከፍተኛ የበለጸገ የዩራኒየም ክምችት ከፈተ 7 ወራት ሆኖታል። በተለይም የክምችቱ ቦታና ሁኔታ እንዲሁም የማበልጸጊያ ተቋማት አሁን ላይ እርግጠኛ አይደለም። የኢራን መንግስት የኒውክሌር ዓላማ ለሰላማዊ አገልግሎት ብቻ መሆኑን በተደጋጋሚ ያነሳል። አገሪቱ የፈረመችውን ስምምነት የሚፈቅደው የኒውክሌር ቴክኖሎጂን ለሕክምና፣ ለግብርናና ለኢነርጂ አገልግሎት ብቻ መጠቀም ሲሆን የኒውክሌር ጦር መሳሪያዎችን መታጠቅን ግን ይከለክላል። ይሁን እንጂ በዓለም አቀፉ የኒውክሌር ተቆጣጣሪ ኤጀንሲ የተደረገ ለ10 ዓመታት የዘለቀ ምርመራ ኢራን ከ1980ዎቹ መጨረሻ እስከ 2003 ድረስ ከኒውክሌር ጦር መሳሪያ ከመስራት ጋር የተያዙ የተለያዩ ተግባራትን እንዳከናወነች አረጋግጧል። የኤጀንሲው መረጃ እንደሚያመላክተው ይህ ፕሮጀክት አማድ በመባል የሚታወቀው ፕሮግራም ከዚያ በኋላ ተቋርጧል። ሆኖም ግን በ2009 የምዕራባውያን የስለላ ተቋማት የፎርዶን ተቋም መገንባት መጀመሩን ማወቅ ችለዋል። በአውሮፓውያኑ 2015 የኤጀንሲው ሪፖርት እንዳመላከተው ከ2009 በኋላ በኢራን ውስጥ የኒውክሌር ጦር መሳሪያ ከመገንባት ጋር የተያዙ ተጨባጭ ያላቸውን እንቅስቃሴዎች አልታዩም ብሏል። እንዲሁም በ2015 ኢራን ከ6 የዓለም ሀያላን መንግስታት ጋር ስምምነትን ተፈራርማለች። በዚህም ምክንያት የማዕቀብ እፎይታ ለማግኘት በምትኩ የኒውክሌር እንቅስቃሴዎቿ ላይ ጥብቅ ገደብ ለማድረግ ተስማምታለች። ስምምነቱ ለኒውክሌር ኃይል ምርት ተስማሚ የሆነውን 3.67 በመቶ ማበልጸግና በፎርዶ ላይ ያለውን ማበልጸግ በተጠናከረ ክትትል ማቆም የሚሉ ይገኙበታል። ነገር ግን በ2018 ፕሬዝዳንት ትራምፕ ኢራን ኒውክሌር ጦር መሳሪያ ለማምረት የምታደርገውን ጥረት ማስቆም አልቻለም በሚል ከስምምነቱ በመውጣት ማዕቀብ እንደገና ጥሏል። ኢራን የስምምነቱን ገደብ በመጣስም ዩራኒየም ወደ 60 በመቶ በማበልጸግ ዩራኒየም ለማበልጸግ የሚያግዙ የተራቀቁ መሳሪያዎችን በመጠቀምም እንዲሁም የፎርዶ ማበልጸጊያን እንደገና ስራ በማስጀመር ምላሽን ሰጥታለች። ሰኔ 12 2025 የኤጀንሲው የቦርድ አመራሮች ኢራን ከሁለት አስርት ዓመታት በኋላ ለመጀመሪያ ጊዜ የገባችውን ስምምነት መጣሷን በይፋ አስታውቋል። በማግስቱ እስራኤል ቴሄራን ላይ የአየር ድብደባን ጀመረች። የሳተላይት ምስሎች በቅርብ ወራት ውስጥ በናታናዝና በኢስፋሃን የኒውክሌር ጣቢያዎች ላይ አንዳንድ ስራዎች እየተከናወኑ እንደሆነ አረጋግጧል። በኢስፋሃን ወደ ዋሻው ህንጻ የሚወስዱ ሁሉም መግቢያዎች አሁን የተዘጉ ይመስላሉ። ምስሎቹን የተመለከተው መቀመጫውን
አሜሪካ ያደረገው የሳይንስና ዓለም አቀፍ ደህንነት ተቋም አዲስ ጣሪያ ተገንብቷል ሲል ገልጿል። ምስሎቹ በናታናዝ በሚገኘው ተቋም ላይም ጣሪያ መገንባቱን ያሳያሉ። እንደ ተቋሙ መረጃ ለመጀመሪያ ጊዜ የተተነተኑት የቅርብ ጊዜ ሳተላይት ምስሎች ኢራን የኮላንግ ጋዝ ላ ተራራ የተባለ የመሬት ውስጥ የሚገኝ ተቋምን እያጠናከረች መሆኑን ያረጋግጣሉ። በተጨማሪም ፒክአሴ ተራራ በሚባል የሚታወቀው ቦታ በእስራኤል ወይም በአሜሪካ አየር ጥቃት አልደረሰበትም። ይህ ተቋም ከናታናዝ የኒውክሌር ተቋም በስተደቡብ 2 ኪሎ ሜትር ላይ ብቻ ርቆ ይገኛል። መረጃዎች እንደሚያመላክቱት የጦር መሳሪያ ለማምረት የሚያስችል የበለጸገ ዩራኒየም ማምረት የሚቻለው የኒውክሌር ጦር መሳሪያ ከመገንባት ጋር ተመሳሳይ አይደለም። ይህን ለማድረግ ተጨማሪ የቴክኒክ እርምጃዎችን ይፈልጋል። ባለፈው ዓመት ግንቦት ወር ላይ የአሜሪካ የመከላከያ መረጃ ኤጀንሲ ያደረገው ግምገማ እንደሚያመላክተው የእስራኤልና የአሜሪካ ጥቃቶች ከመፈጸማቸው በፊት ኢራን በወቅቱ ምናልባት ከአንድ ሳምንት ባነሰ ጊዜ ውስጥ የመጀመሪያውን የኒውክሌር መሳሪያ ለማምረት የሚያስችላት በቂ የጥራት ደረጃ ያለው ዩራኒየም ማምረት ችላለች። ይሁን እንጂ ኢራን የበለጸገውን ዩራኒየም የጦር መሳሪያ የማምረት አቅም ለመፍጠር እየሞከረች ነው በሚል የሚቀርቡት ግምገማዎች ያሳያሉ። የዲአይኤ ግምገማ እንደሚለው ኢራን የኒውክሌር ጦር መሳሪያዎቿን እያመረተች እንዳልሆነ ጥርጥር የለውም። ነገር ግን ኢራን በቅርብ ዓመታት ውስጥ ከፈለገች ለማምረት የሚያስችሏትን ተግባራት አከናውናለች ብሏል። ይሁን እንጂ የእስራኤል ጦር ሰኔ ወር ላይ የኢራን መንግስት ለኒውክሌር ቦምብ የሚሆኑ የጦር መሳሪያዎችን ለማምረት የሚያደርገውን ጥረት የሚያሳዩ ተጨባጭ እርምጃዎች ማድረጉን የሚያሳይ መረጃ ሰብስቧል። ኢራን እስከ 2003 ድረስ የጦር መሳሪያ ዲዛይን ላይ የተወሰነ አቅም አዳብራ ነበር ይላሉ ገለልተኛ የጦር መሳሪያ ቁጥጥር ባለሙያ የሆኑት ዶክተር ፓትሪሺያ ሌዊስ። ይሁን እንጂ የ2015ቱ የኒውክሌር ስምምነት ከፈረሰና አዲስ ስምምነት ለማድረግ የተደረጉ ውይይቶች ያለ ውጤት ካበቁ በኋላ ኢራን የጦር መሳሪያ መስራት አቅሟን እንደገና ለማዳበር እንደወሰነች ተናግራለች በማለት ተናግረዋል። ይህ ጉዳይ ነው እንግዲህ አሜሪካና እስራኤል ኢራን ላይ ጥቃት እንዲሰነዝሩ ያደረጋቸው። ይህን ተከትሎ እንግዲህ በዛሬው ዕለት ኢራን እስራኤል ላይ የአጸፋ ጥቃት ትፈጽማለች ተብሎ ዓለም ሁሉ ትኩረቱን መካከለኛው ምስራቅ ላይ ተክሏል። መካከለኛው ምስራቅ